ኦኬ ሰላም እንዴት ናችሁ ተማሪዎች? ዛሬ ደግሞ የምንመለከተው ፊዚክስ ግሬድ 9 ዩኒት 4 ፓርት 2 ኒውተንስ ሎስ ኦፍ ሞሽን ነው ማለት ነው። በባለፈው እንግዲህ በመጀመሪያው ቪዲዮ ፓርት 1 ላይ ማለት ነው ስለ ኮንሴፕትስ ኦፍ ፎርስ አይተን ነበረ፣ ታይፕስ ኦፍ ፎርስ አይተን ነበረ፣ ኮንታክት እና ነን ኮንታክት ፎርስ ብለን ኮንታክት ፎርስ የተለያዩ ፎርሶችን አይተናል። ነን ኮንታክት ፎርስ ደግሞ ግራቪቴሽናል ፎርስ አይተን ነበረ። ኮንታክት ፎርስ ላይ ደግሞ የተለያዩ ፎርሶችን አይተናል። ነን ኮንታክት ፎርስ ላይ ደግሞ ግራቪቴሽናል ፎርስ፣ ኤሌክትሪካል ፎርስ እና ማግኔቲክ ፎርስ ብለን አይተን ነበረ። ዛሬ ደግሞ የምናየው እንግዲህ ኒውተንስ ሎስ ኦፍ ሞሽን የሚለውን አይዲያ ይሆናል ማለት ነው። ስለዚህ ቪዲዮውን ሰብስክራይብ በማድረግ እንድትጀምሩ በአክብሮት ጠይቃችኋለሁ ማለት ነው። ስለዚህ ሌትስ ጌት ስታርትድ። ይህንን እንጀምርና እናወራ ማለት ክሊርሊ ነው ማሳያችሁ። በጣም ቀላል የሆነ ኮንሰፕት ነው ማለት ነው። ከዚህ በፊትም የምታውቁት ነው ማለት ነው። ኒውተንስ ሎስ ኦፍ ሞሽን እንግዲህ ስለ የኒውተን የእንቅስቃሴ ህግ ማለት ነው። ኒውተን ሎስ ኦፍ ሞሽን ማለት የኒውተን የእንቅስቃሴ ህግ ነው። ከዛ በፊት ግን ዌት ምን ማለት እንደሆነ እናያለን። ዌት ኢዝ ዘ ማግኒቲዩድ ኦፍ ኤ ግራቪቴሽናል ፎርስ አክቲንግ ኦን ኤ ቦዲ ኤንድ ኢት ኢዝ ኦልሶ ሜዠርድ ኢን ኒውተን። ዌት ማለት የግራቪቴሽናል ፎርስ ማግኒቲዩድ ነው ማለት ምን ማለት ነው? ዌት ኢኳልስ ቱ ኤምጂ ነው ታወቀ። ዌት which is equals to mg ከሆነ የግራቪቴሽናል ፎርስ ምንድነው ብለናል? ማግኒቲዩድ ነው። ለምሳሌ የሆነ ኦብጀክት እዚህ ጋር የተቀመጠ ኦብጀክት አለ። እዚህ ጋር ጠረጴዛ ቢኖር እዚህ ጠረጴዛው ላይ የተቀመጠው ኦብጀክት አለ ብንል ይሄ ኦብጀክት ወደ ታች ምን አለው ማለት ነው? ዌት አለው ማለት ነው። ያ ማለት ዌቱ ምንድነው? ኤምጂ ነው ማለት ነው። ወደ ላይ ምን አለው? ኖርማል ፎርስ አለ ማለት ነው። ወደ ላይ ኖርማል ፎርስ አለ። ስለዚህ የዌትን ነው የምንገልጸው። ኤምጂ ማለት ምን ማለት ነው? ዌት ነው። ያ ማለት the gravitational force of magnitude ማለት the magnitude of the gravitational force ካልነው ዌት የሚለውን የሚገልጽልን እሱ ነው ማለት ነው። the gravitational force is directed toward the center of the earth። ይሄው እንደምታዩት እቺ toward the center of the earth ነው ማለት ወደ ሴንተር እርዝ ነው ማለት እቺ ሴንተር ብትሆን toward the center of the earth ነው ማለት ነው። ሁሌ የማን የዌት ኮንሴፕት የሚለውን አይዲያ ነው። ኦኬ ኒውተንስ ሎስ ኦፍ ሞሽን ስንል እንግዲህ ፈርስት ላው አለ፣ ሰከንድ ላው አለ እና ሰርድ ላው አለ ማለት ነው። ፈርስት ላው ማለት ኢነርሺያ ማለት ነው። ኦኬ ኢነርሺያ ላው ኦፍ ኢነርሺያ ማለት ነው። ሰከንድ ላው ደግሞ ኤፍ which is equals to mass times acceleration ማለት ነው። ደግሞ ይሄኛው ደግሞ F12 which is equals to F21 ኦፖዚት ማለት ነው። በቃ እነኚህን በአጭሩ ለማስረዳት ሞክራለሁ። ስለዚህ ቪዲዮውን እስከ መጨረሻ ለመከታተል ሞክሩ ማለት ነው። በቀላሉ ነው ይሄንን የማሳያችሁ። ይሄን ቪዲዮ ካየን በኋላ ደግሞ ምርጥ የሆኑ ጥያቄዎችን ለፈተና ፊት የሚያደርጉ ጥያቄዎችን ዳይሬክትሊ አላይ እንደሚያደርጉ ጥያቄዎችን አመጣለሁ እንሰራለን ማለት ነው። ሶ አሁን ኒውተን ፈርስት ሎው ኦፍ ሞሽንን በማየት እንጀምራለን ማለት ነው። ኒውተን ሎስ ኦፍ ሞሽን ላይ ምን ኮንሴፕቶችን መረዳት ይጠበቅባቸዋል ማለት ነው። at the end of this section you should be able to define Newton's first law, second law እና third law ዲፋይን ታደርጋላችሁ ማለት ነው። ምን ማለት ነው? ቅድም ያየናቸው ማለት first law, second law እና third law explain the dependence of acceleration on net force and mass። ፎርስን ምን ላይ ዲፔንድ ይሆናል? አክሰለሬሽን እና ማን ላይ ፎርስ ላይ ዲፔንድ ይሆናል? ማን? አክሰለሬሽን ማን ላይና ፎርስ ላይና ማስ ላይ ዲፔንድ መሆኑን ኤክስፕሌን ታደርጋላችሁ ነው የሚለው። ኤክስፕሌን ሃው ግራቪቲ አፌክት ዘ ሞሽን ኦፍ ዘ ኦብጀክት። ግራቪቲ ደግሞ እንዴት ነው የሞሽን ኦፍ ዘ ኦብጀክት አፌክት የሚያደርገው የሚለውን አይዲያም ክሊርሊ የምናይ ይሆናል ማለት ነው ተማሪዎች። ስለዚህ ተከታተሉኝ ማለት ነው። ኒውተን ፈርስት ሎው ኦፍ ሞሽን ምን ይላል? እዚህ ጋር ኒውተን ፈርስት ሎው ኦፍ ሞሽን። ኦኬ ኒውተን ፈርስት ሎው ኦፍ ሞሽን እንግዲህ ክሊርሊ ነው ማሳያችሁ። ቅድም እንደገለጽ ነው the law of inertia ተብሎ ይጠራል። ኒውተን ፈርስት ሎው ኦፍ ሞሽን ክሊርሊ law of inertia ነው። law of inertia ነው ማለት ነው። ፈርስት ላው ኦፍ ሞሽን እንግዲህ ላው ኦፍ ኢነርሺያ ብለን እንጠራዋለን ማለት ነው ተማሪዎች። ይሄ በጣም ቀላል ነው። ስለዚህ በዚህ አይነት መንገድ ነው ልንገልጸው የምንችለው ማለት ነው። እዚህ ጋር ስንመለከት ኒውተን ፈርስት ላው ኦፍ ሞሽን sometimes called the law of inertia የነገርኳችሁ ነው። it states that a body continues to be in its state of uniform motion in a straight line unless it is acted on by unbalanced force ይላል። ኒውተን ፈርስት ላው ኦፍ ሞሽን ኤክስፕሌንስ ሃው ኢነርሺያ አፌክትስ ኤ ሙቪንግ ኤንድ ነን ሙቪንግ ኦብጀክት
የሚለውንም ይገልጽልናል። ኢነርሺያ is a property of matter by which it continues in existing state of uniform motion in a straight line unless a state of unbalanced force or an external force applied on it. In another word, inertia is the tendency of an object to resist any attempt to change its velocity. በቃ ይሄንን አሁን ክሊርሊ ለማስረዳት እሞክራለሁ። ለምሳሌ የሆነ ኦብጀክት ቴብሉ ላይ ተቀምጧል። ቅድም እንደገለጽኩላችሁ በፊገሩ ይሄ ኦብጀክት እንግዲህ ዌይት አለው ብለናል፣ ወደ ታች የሚመዝን እንደገና ወደ ላይ ደግሞ ኖርማል ፎርስ አለው ማለት ነው። ኖርማል ፎርስ አለው ዌይት አለው ማለት ነው። ኦኬ ስለዚህ ኖርማል ፎርስ አለው ዌይት አለ ካን የሆነ ኦብጀክት ረፍታ ላይ ኖሮ ከነበረ በረፍታ ላይ ይቀጥላል ማንም ካልነካከው። ለምሳሌ መጽሐፍን ጠረጴዛ ላይ ያስቀምጣችሁ ካልነካካችሁት እዛው ሲሻግት ወይም ሲያረጅ ያረጃል እንጂ አይንቀሳቀስም ማለት ነው። አይንቀሳቀስም በራሱ ጊዜ ኤክስተርናል ፎርስ አፕላይ ካላደረጋችሁት ካላገፋችሁት ፑሽ ካላደረጋችሁ በስተቀር ኦኬ። እና ደግሞ የተንቀሳቀሰ ያለን አካል ጋፈጣችሁበት ወይም የተንቀሳቀሰ ያለን አካል ካላቆማችሁት እንደ በእንቅስቃሴ ላይ ይቀጥላል የሚለውን አይዲያ የሚገልጽልን ይሄው ነው ማለት ነው። ኢነርሺያ ማለት the property of matter by which it continues in existing of state of rest uniform motion in a straight line unless that state is changed by an external force. የሆነ እንቅስቃሴ አካል እየተንቀሳቀሰ ያለ አካል በዩኒፎርም ሞሽን እየተንቀሳቀሰ ይቀጥላል ኤክስተርናል ፎርስ አፕላይ ካላደረጋችሁ በስተቀር የሚለውን አይዲያ ነው የሚገልጽላችሁ ማለት ነው። ማን ፈርስት ላው ኦፍ ሞሽን ይሄን ነው እንግዲህ ኤክስፕሌን የሚያደርግልን ማለት ነው። ፈርስት ላው ኦፍ ሞሽን ላይ አንድ ኮንሴፕት ልንገራችሁ። ኤፍ ኔት አለ እንግዲህ ኤፍ ኔት ኢኳልስ ቱ ማስ ታይምስ አክሰለሬሽን አለ። ይህ ጀነራል ኤፍ ኔት ማንዴን የምንጠቀመው እና አፕላይ የምናደርገው ኤፍ ሰከንድ ላው ኦፍ ሞሽን ነው። ስለዚህ ኤፍ ኔት አክሰለሬሽን ርፍታ ላይ የሆነ ኦብጀክት እየተንቀሳቀሰ አይደለም ካል ርፍታ ላይ ነው ካል የሆነ ኦብጀክት እየተንቀሳቀሰ አይደለም ካል አክሰለሬሽኑ ምንድነው ማለት ነው? ዜሮ ነው ማለት ነው። what about ኤፍ ኔት? ስለዚህ ኒውተን ፈርስት ላው ኦፍ ሞሽን ጊዜ ኤፍ ኔቱ ዜሮ ነው። ምክንያቱም ኤፍ ኔት which is equals to mass times acceleration ነው ብለናል። አክሰለሬሽን ዜሮ ነው። ኤፍ which is equals to mass times 0 which is equals to 0 ኦኬ። በሌላ በአገላለጽ ደግሞ ከፈለጋችሁ በዩኒፎርም ሞሽን እየተንቀሳቀሰ ከነበረ አሁን በዩኒፎርም ሞሽን ይቀጥላል ብለናል አይደለ? ስለዚህ ለምሳሌ እኒ ኤፍ ኔት which is equals to mass times acceleration ነው ብለናል። ስለዚህ v ፋይናል እኩል ነው 10 ሜትር ፐር ሰከንድ ነው ካል v ኢኒሺያል equals to 10 ሜትር ፐር ሰከንድ ነው ብለናል። no matter time is not given here ታይም ባይሰጥ ራሱ ኒውተን ፈርስት ላው ኦፍ ሞሽን አፕላይ ለማድረግ ኤክስፕሌን ለማድረግ እንዴት ዜሮ እንደሚሆን ለማድረግ ክሊርሊ ማየት እንችላለን ማለት ነው። which means f net which is equals to mass times acceleration ነው ብለናል አይደለ? ስለዚህ ማስ ማለት ምን ማለት ነው? እዚህ ጋር ራሱ ማስ ነው። አክሰለሬሽን ማለት ምን ማለት ነው? ቬሎሲቲ ማለት ቼንጅ ኢን ቬሎሲቲ ነው ብለናል። አክሰለሬሽን ቼንጅ ኢን ቬሎሲቲ ኦቨር ቼንጅ ኢን ታይም ነው ብለናል። ዜን እዚህ ጋር ፎርስ ስንት ይመጣል ማለት ነው? ፎርስ ኢኳልስ ቱ ማስ ታይምስ 10 ሲቀነስ 10 ሲካፈል ቼንጅ ኢን ቲ ኦኬ። ፎርስ ኢኳልስ ቱ 10 ሲቀነስ 10 0 ማስ ታይምስ 0 ኢኳልስ ቱ 0። ስለዚህ በሁለቱም ሲቹዌሽን አየን። ያ ማለት ርፍታ ላይ ከነበር አክሰለሬሽኑ ጭራሽ 0 ነው። ድሮም በኮንስታንት ቬሎሲቲ እየተንቀሳቀስ ከሆነ ፋይናሉ እና ኢኒሻሉ 0 ነው። ስንቀናንሰው 0 ይመጣል። ኤፍ ኔቱ 0 ነው። በቃ ይሄን ኮንሰፕት ይጋዛችሁ በቂ ነው ማለት ነው። ከበቂም በላይ ነው። እዚህ ጋር ያለው አይዲ ይሄንን ነው የሚገልጽላችሁ ማለት ነው። ሉክ አት ዘ ፑሎች ላይ ስንመለከት እንግዲህ ኒውተን ፈርስት ላው ኦፍ ሞሽን ዲፋይንስ ስፔሻል ሴት ኦፍ ሪፈረንስ ፍሬም ኮል ኢነርሺያ ፍሬም። ኒውተን ፈርስት ላው ኦፍ ሞሽን ምን አለው ማለት ነው? ሪፈረንስ ፍሬም አለው። ሪፈረንስ ፍሬም ማለት ምን ማለት ነው? የሆነ ፖይንት ላይ እናንተን ለመግለጽ ለምሳሌ ካቆማችሁበት ቦታ ነኝ ለማለት የሆነ ሪፈረንስ ፍሬም ያስፈልጋችኋል ማለት ነው። ስለዚህ ኒውተን ፈርስት ላው ኦፍ ሞሽን ሪፈረንስ ፍሬም ያስፈልጋል ማለት ነው። ዝም ብሎ አይደለም የሚሰራው፣ አለበለዚያ ሌላ ቦታ ላይ አፕላይ ልናደርገው አይችልም። ስለዚህ ላው ኦፍ ኮል ኢነርሺያ ፍሬም ያስፈልጋል ማለት ነው። ለምሳሌ መኪና ውስጥ ያሉ ሰዎች ተሳፋሪዎች ኦር ፓሴንጀርስ try to resist the moving car when the driver applies brake ድራይቨሩ ብሬክ አፕላይ በሚያደርግበት ጊዜ ሞሽኑን ሪዚስት ለማድረግ ይሞክራሉ። ያ ማለት ሪፈረንስ ፍሬሙ መኪና ውስጥ ያለው ሲቹዌሽን ነው፣ መኪናው ነው ማለት ነው። ከመኪናው አንፃር ነው የምታዩት ማለት ነው።
ከመሬቱ አይደለም ከአስፋልቱ አንጻር ሳይሆን ከመኪናው አንጻር ምንድነው ሪፈረንስ ፍሬም ያስፈልገዋል ማለት ነው። unless otherwise it may not be valuable in another situation ሌላ ሲቹዌሽን ላይ valuable ሊሆን አይችልም። ኒውተን ፈርስት ላው ኦፍ ሞሽን ማለት እሱ ነው የሚገልጽላችሁ። also called the law of inertia ተብሎ ይጠራል is valid such as reference frame is called an inertia frame for reference ብለናል። if an object does not interact with other object but it is has zero acceleration ቅድም ኤክስፕሌን እንዳደረጉላችሁ በኢኩዌሽን in an inertia frame of reference and reference frame that moves with constant velocity relative to inertia frame itself an inertia frame ብለን እንደገለጽነው መኪናው ላይ ሰፈሩ ሰዎች ሪጂስት እንደሚያደርጉ ሁሉ እሱን ነው ኤክስፕሌን የሚያደርግላችሁ ማለት ነው። እሱ ነው ማለት ነው። እንግዲህ አክቲቪቲ 4.4 ላይ ጥያቄ አለ። what is the relationship between the mass of the body and its inertia what is the difference between mass and weight discuss group በቃ የማስ እና የዌይት ልዩነት ማየት እንችላለን። እና ደግሞ ማስ እና ኢነርሺያ እንዴት ነው ልዩነቱ ዝምድናቸው እንዴት ነው ነው የሚለው። እንግዲህ ማስ ማለት በኪሎግራም የምንገልጸው ስኬለር ኳንቲቲ ነው ማለት ነው ወይም ፋንዳሜንታል ኳንቲቲ ነው ብለን በዩኒት 2 አይተናል ማለት ነው። ዘን ኢነርሺያ ማለት ማስ ማለት ዘ ሜጀር ኦፍ ኢነርሺያ ነው። እዚህ ጋር ማስ ማለት ማስ ኢዝ ዘ ሜጀር ኦፍ ምንድነው ኢነርሺያ ነው። እቺን እንደ ኖት መያዝ ትችላላችሁ። ዘ ሜጀር ኦፍ ኢነርሺያ ነው ምን ማለት ነው? ኢነርሺያ የፍዘት ህግ ነው። ኢነርሺያ ማለት the tendency of an object to resist the velocity of a moving object ብለና ገልጸናል ቅድም። ስለዚህ መጠነቁስ አለው ማለት ኢነርሺያ የፍዘት ህግ ይባላል። የሆነ ድራይቨር ፓሰንጀሮችን እያሽከራከረ ወይም ድራይቭ ሊያደርስ ወይም ዴሊቨር ሊያደርግ እነሱን እየተንቀሳቀሰ ያለ አጋጣሚ የሆነ አክሲደንታሊ የሆነ ነገር ቢገባበት ማከለ ላይ ብሬክ አፕ ላይ ሲያደርግ እነዚያ ሰዎች እንዳለ ወደፊት ይሄዳሉ ማለት ነው። ያ ማለት ሬዚስት እያደረጉ ነው ማለት አሁንም ወደፊት እንቀጥል እያሉ ነው ሳያስቡት ኢትስ አንኤክስፔክትድሊ ማለት ሳደንሊ። እንደገና ደግሞ ቆሞ ከነበረ ድንገት ሲያስነሳው መኪናውን አሁን ወደ ኋላ ነው አንሄድም የማለት ሬዚስቲቭ ፎርስ ያደርጋሉ። ያ ማለት ይሄንን ሪሌሽንሺፕም ይሄ ነው ማለት ነው። ይሄንን ነው የሚገልጽልን ኒውተን ፈርስት ላው ኦፍ ሞሽን። ኦኬ እንግዲህ እዚህ ጋር ፑል አለ። እዚህ ጋር ምን እንደምታዩቸው ተደርድረዋል። ይሄ ዋይት ነው። ይሄ ነው የሚመታቸው። ይሄ ሲመታቸው ወደዚህ ይሄዳል፣ ወደዚህ ይሄዳል። ስፖንዳው ሲመታ ይሄ እዚህ ጋር ያለው ስፖንዳ ሲመታው ማለት ነው። ግን ይሄ ዋይት ቦል ኤክስተርናል ፎርስ እስካልመታቸው ድረስ በቃ ሁሌ እንደዚህ ተቀምጠው ይቀራሉ ማለት ነው። ወይም ደግሞ ከመታቸውም በኋላ ሲሽከረከሩ ኤክስተርናል ፎርስ አፕላይ ይሄ ሲያደርግባቸው ብቻ ነው እንጂ አሁን ይሄ ኤክስተርናል ፎርስ ነው። አክቹአሊ ይሄ ስፖንዳው ለምሳሌ ይሄ እዚህ ጋር ሄዶ ሲመጣ ወደዚህ ሊመጣ ይችላል፣ ወደዚህ መጥቶ ወደዚህ ሊመጣም ይችላል። እዚህ ጋር ደግሞ ስፖንዳ ሲመጣ እንደዚህ። ስለዚህ ኤክስተርናል ፎርስ አፕላይ ባይደርግ በኖሮ ወደዚህ እንደቀጥል ሄድ ነበር ማለት ነው። እሱን ነው የሚገልጽላችሁ እዚህ ጋር። ኦኬ ሌትስ ኮንቲኒው። እንግዲህ ፑል ላይ ያየነውን አይዲያ እዚህ ጋር ባጭሩ አስቀምጦላችኋል። ፑል ቦልስ ሪሜን አት ረስት አንቲል አንባላንስድ ፎርስ ኢዝ አፕላይድ ቱ ዘም። አንባላንስ ፎርስ አፕላይ እስካልተደረገ ድረስ ኮንስታንትሊ እዛው ይንቀሳቀሳሉ፣ አለበለዚያ ደግሞ እዛው ያርፋሉ ማለት ነው። እሱን ነው እንግዲህ እዚህ ጋር ኬ ኮንሰፕት ላይ አን ኦብጀክት አት ረስት ሪሜንስ አት ረስት አዝ ሎንግ አስ ኔት ፎርስ አክትድ ኦን ኢት። በቃ ይሄ ነው። ሲቀጥልም ደግሞ ይሄ እንደምታዩት the mass of a measure of inertia mass is the measure of inertia ቀድም ኤክስፕሌን እንዳደረኩላችሁ ይሄ ነው ኮንሴፕቱ። ማሱ the measure of inertia ነው ብለን ገልጸን ነበረ ማለት ነው። ኦኬ ሌላ ደግሞ mass is the measure of resistance of an object to change its state of motion. Mass is inertial property of an object and it's constant everywhere. mass inertial property of an object ማለት inherent property በቃ መጠነቁስ ነው፣ አብሮት ያለው ነው፣ ከየትም ቦታ ሊሄድ የማይችል inherent property ነው የሚለውን የሚገልጽልን እሱ ነው። and then the same here ነው። የትም ቦታ ብንሄድ መጠነቁስ በመሬት ላይ እና በጨረቃ ላይ ተመሳሳይ ነው መጠነቁስ። ያ ማለት ማስ፣ ዌት ደግሞ ክብደት። ማስ ማለት መጠነቁስ ነው፣ ዌት ማለት ክብደት ነው። ስለዚህ ዌት ደግሞ ዌት is the magnitude of gravitational force as we have described above ላይ ዲስክራይብ እንዳደረግነው ዌት ማለት ምን ማለት ነው? the magnitude of gravitational force acting on an object and can change from one place to another place። ለምሳሌ ሙል ላይ ዌት ሙል ላይ ብናይና ዌት አርዝ ላይ ብናይ የተለያየ ነው ሊሆን የሚችለው ማለት ነው። ኦኬ
የተለያየ ኮንሴፕት ነው ሊሰጥ ነው የሚችለው። ያ ማለት ሙን ላይ ፎርስ ብዙ አያስፈልግም፣ በቀላሉ አክሰለሬት ያደርጋል። መሬት ላይ ግን ከፍተኛ የሆነ ፎርስ ሊያስፈልግ ይችላል ማለት ነው። ያ ማለት ምን ማለት ነው? ሙን ግራቪቲ እዚህ ጋር ሙን ግራቪቲ which is equals to 1/6 of earth gravity እንደ ኖት ልስጣችሁ ብዬ ነው። ወደፊት እናየዋለን። በእርግጥ earth gravity ኦኬ፣ እቺ ኮንሴፕት ኢምፖርታንት የሆነች ኮንሴፕት ነች ማለት ነው። ሙን ግራቪቲ equals 1/6 earth gravity እንላለን ማለት ነው። በአንድ ሶስተኛ ያክል አንድ ሶስተኛውን የእርዝ ግራቪቲ ነው ማለት ሙን ግራቪቲ ማለት ነው። ኦኬ፣ ስለዚህ ማስ ዘ ሴም ኤቭሪዌር ነው የምንለው ለዛ ነው። ዌት ግን የተለያየ ነው፣ ሙን ላይ ይቀንሳል ማለት ነው። ለምሳሌ ኤግዛምፕል እንውሰድና እንይ እስኪ። ኤግዛምፕል ማስ ቢሰጠን ማስ እኩል ነው 50 ኪሎ ግራም ማስ ኢኳልስ ቱ 50 ኪሎ ግራም ቢሰጠን what is weight on earth ዌት እርዝ ላይ ምንድን ነው? ኤምጂ ነው ዌቱ እርዝ ላይ ግራቪቲ ስንት ነው እናየዋለን ወደፊት 9.8 ሜትር ፐር ሰከንድ ስኩዌር ነው እና ማሱ ስንት ነው? 5 ነው ሲባዛ በ9.8 5 ሲባዛ በ9.8 አባዝታችሁ የሚመጣው ቁጥር ይሆናል ማለት ነው። 48 አካባቢ ነው የሚመጣው። አይ እንደዛ አካባቢ ይመጣል ማለት ነው። 48 ኒውተን እርዝ ላይ ማለት ነው ይሄ ዌት። ኦኬ፣ ደግሞ ሲቀጥል ደግሞ ሙን ላይ ስናየው እንደዚህ አይመጣም ማለት ነው። ያ ማለት ዲፈረንስ የሚያደርገውን ሪፍሌክት እያደረገልን ነው ማለት ነው እዚህ ጋር። ኦኬ፣ ሌትስ ኮንቲኒው እንቀጥልና ኒውተን ሰከንድ ላው ኦፍ ሞሽን ደግሞ ሆነ እናያለን። ኒውተን ሰከንድ ላው ኦፍ ሞሽን ስናይ we have discussed Newton first law of motion which explains that an object remains at rest in a straight line with constant speed when there is no unbalanced force acted on it ብለን ዲስክራይብ አድርገነው ነበር። but what happens to an object when there is non-zero unbalanced force acting on it? እንግዲህ unbalanced force acting on it ለምሳሌ የሆነ የተቀመጠን አካል የሆነን አካል ስገፉት እንቅስቃሴ ያደርጋል። ለምሳሌ ተቀምጦ የነበረ ኳስ ስትለውጥ አክሰለሬት ያደርጋል፣ ይንቀሳቀሳል ማለት ነው። ቬሎሲቲ ያለው ማለት ነው። ቬሎሲቲ ያለ ካለ ደግሞ አክሰለሬሽን አለ ማለት ነው። ኦኬ፣ ስለዚህ እሱ ነው። ስለዚህ ኒውተን ሰከንድ ላው ኦፍ ሞሽን ደግሞ ዲስክራይብ የሚያደርግልን ፎርስ ኤፍ ኔት which is equals to mass times acceleration ብለናል ቅድም። ይሄ ነው በቃ ዋናው አይዲያው። ያ ማለት ነው ኤፍ which is equals to mass times acceleration over mass የበዚህ ጠፋልናል። acceleration which is equals to force over mass ምንድን ነው የሚያሳየው? ይሄና ይሄ ኢንቨርስሊ ፕሮፖርሽናል ናቸው ያላቸው። ማንና ማን? acceleration እና mass። ፎርስ እና acceleration ግን ተመሳሳይ ናቸው። ፎርሱ ሲጨምር አክሰለሬሽኑ ነው ይጨምራል። ለምሳሌ አንድ ሰው የሚገፋውን ኦብጀክት እና ሁለት ሰው የሚገፋውን ኦብጀክት አክሰለሬሽን በጣም ይለያያል። ሁለት ሰው ሲገፋው አክሰለሬሽኑ ሁለት ነው የሚሆነው። አንድ ሰው ሲገፋው አንድ፣ ሶስት ሰው ሲገፋው በሶስት ይጨምራል አክሰለሬሽኑ። እሱ ነው የሚያሳየን ማለት ነው። የኒውተን ሰከንድ ላው ኦፍ ሞሽን እሱ ነው የሚያሳየን ማለት ነው። እንግዲህ ይሄን ነው የሚያሳየን። this question answered by Newton second law of motion. To hold an object in your hand you have to exert an upward force. ለምሳሌ የሆነ ኦብጀክት ለመሸከም እዚህ ጋር የሆነ ሰው አለን በልና እዚህ ጋር ለመሸከም ምን ያስፈልገዋል? እዚህ ጋር ኦኬ፣ ለመሸከም እዚህ ጋር የሆነውን ኦብጀክት ለመሸከም እዚህ ጋር ለመሸከም upward force ለማንሳት upward force ያስፈልገዋል ማለት ነው። ያ ማለት ወደ ላይ ወጥሮ እቃውን ለመያዝ upward force ያስፈልገዋል ማለት ነው። ይሄው upward force ያስፈልገዋል ማለት ነው። እሱ ነው የሚለመድ። ኦኬ፣ ይሄንን ነው የሚገልጽልን። ሶ እዚህ ጋር you have exerted an upward force to oppose or balance the motion ወደ መሬት እንዳይወድቅ። the force of gravity ማነው እሱ? the force of gravity ይባላል። ማነው እዚህ ጋር ለምሳሌ የተሸከማችሁት እቃ ወደታች ምን አለው? እናንተን የሚጫንበት ግራቪቲ ነው እኮ። ግራቪቲ እኮ ነው ወደታች የሚስበው ማለት ነው። ላይክ ግራቪቲ ወደታች እናንተ ትከሻ ጋር የተሸከማችሁት እቃ ወይም የተሸከምነው እቃ ላይ አፕላይ የሚያደርገው ግራቪቴሽናል ፎርስ አለ ማለት ነው ወደታች። ስለዚህ እሱን ኦፖዝ የምናደርገው እኛ ነን። ያ ደግሞ ወደ ላይ ምን አለ ማለት ነው? ኖርማል ፎርስ ተብሎ ይጠራል ማለት ነው።
ኖርማል ፎርስ ተብሎ ይጠራል ማለት ነው። ወደ ላይ አክት የሚያደርገው which means the reaction force of gravitational force ማለትም እንችላለን። አክሽኑ ማን ነው? ኖርማል ፎርስ፣ ሪያክሽን ፎርስ፣ ዌት ማለት እንችላለን። በዚህ መንገድ ነው መግለጽ የምንችለው። ቀላል ነው እሱ ነው ማለት ነው። እንግዲህ when you exert some horizontal force እዚህ ጋር እንደምታዩት when you exert some horizontal force okay horizontal force exert በምናደርግበት ጊዜ ምን እናገኛለን ማለት ነው? አክሰለሬሽን እናገኛለን ማለት ነው። ይሄው አክሰለሬሽን እናገኛለን ማለት ነው። it moves with some acceleration ምን ብለናል ቅድም? force which is equals to mass times acceleration ብለን ነበር። ፎርስ ካለ አክሰለሬሽን ይኖራል ማለት ነው። ፎርስ ሲጨምር አክሰለሬሽን ኦልሶ ይጨምራል ማለት ነው። ኦኬ ፎርስ ሲቀንስ አክሰለሬሽን ኦልሶ ዲክሪዝ ያደርጋል ማለት ነው። ኦኬ ለምሳሌ ደግሞ አክሰለሬሽን ጨመረ ማለት ምን ማለት ነው? ማሱ ቀነሰ ማለት ነው። እሱ ነው የሚገልጸው። ይሄ ነው ዳይሬክትሊ ስፕሌን የሚያደርግልን ማለት ነው። ኒውተን ሰከንድ ላው ኦፍ ሞሽን እሱን ነው። ያ ማለት the acceleration of an object directly proportional to the force acting on it። ለምሳሌ እዚህ ጋር ፊገሩን ተመልከቱ። እዚህ ጋር ይሄ እዚህ ጋር የምታዩት ፊገር እንግዲህ ኳስ እየለጋ ነው። ኳሱን በሚለጋበት ጊዜ ፎርስ ያወጣል። በጣም ኃይለኛ ፎርስ ባወጣ ቁጥር አክሰለሬሽኑ በጣም ኃይለኛ አክሰለሬሽን ወይም አክሰለሬሽኑ ይጨምራል ማለት ነው። 2 እጥፍ ፎርስ ካወጣ አክሰለሬሽኑ ዳብል ይሆናል። 3 እጥፍ ፎርስ ካወጣ አክሰለሬሽኑ ትሪፕል ይሆናል። 3 እጅ ይጨምራል ማለት ነው። እሱ ነው የሚገልጽልን። ምንድነው የሚለን እዚህ ጋር the acceleration of an object is directly proportional to the force acting on it. The greater the mass of an object, the less the object accelerates under the action of the force. ለምሳሌ ይሄን በኢኩዌሽን አስደግፈን ማየት እንችላለን ተማሪዎች። ምንድነው የሚለው the greater the mass of the object mass ለምሳሌ mass which is equals to 50 kilogram. okay 50 kilogram. force which is equals to ምንም በለው 100 ኒውተን እንደገና ደግሞ እዚህ ጋር ማስ ይሄኛው ማስዋን ነው ማስ 2 ኢኳልስ ቱ 60 ኒውተን። እሺ ፎርስ 2 which is equals to 200 ኒውተን። አሁን እንግዲህ ሁለቶችንም እንፈልጋለን። ኦኬ ማንን? አክሰለሬሽን ነው የምፈልገው። አክሰለሬሽን ኢኳልስ ቱ አክሰለሬሽን 1 which is equals to f1 ኦቨር ማስዋን እዚህ ጋር f1 ነው ማለት ነው የተሰጣችሁ። እዚህ ጋር የሰጧችሁ ማስዋን ነው። ዜን f1 ስንት ነው? 100 ኦኬ 100 ሲካፈል ማስዋንስ ለ50 ኢኳልስ ስንት መጣ? 2 ሜትር ፐር ሰከንድ ስኩዌር። እዚህ ጋር እንግዲህ ታያላችሁ። እዚህ ጋር አክሰለሬሽን ኢኳልስ ቱ f2 ስንት ነው? 200 ኒውተን ነው ማለት ነው። 200 ኒውተን ነው ኦቨር ማሱ ደግሞ ስንት ነው? 60። ስለዚህ በዚህ ይጠፋል። 20 ሲካፈል ለ6 3 20 ሲካፈል ለ6 3 ብትሉትም ይቻላል ሜትር ፐር ሰከንድ ስኩዌር። ሉክ እዚህ ጋር ያለው አክሰለሬሽን እና እዚህ ጋር ያለው አክሰለሬሽን ለምን ተለያየ? እዚህ ጋር ያለው አክሰለሬሽን ስንት ነው? 2 ሜትር ፐር ሰከንድ ስኩዌር ነው። እዚህ ጋር ያለው አክሰለሬሽን 3 ሜትር ፐር ሰከንድ ስኩዌር ነው። ያ ማለት ፎርሱ 200 ነው። እዚህ ጋር አይደለ? ፎርሱ 200 ነው። አሁን እንግዲህ ማሱም ጨምሯል በትንሹ፣ ግን ፎርሱ ደግሞ ከማሱ ጭማሪ በላይ ጨምሯል። ለምሳሌ እዚህ ጋር 100 ኒውተን ነበር፣ እዚህ 200 ኒውተን። እዚህ ጋር 100 ኒውተን በነበረበት ጊዜ አክሰለሬሽኑ 2 ሜትር ፐር ሰከንድ ስኩዌር ነው። ፎርሱ ደግሞ 200 ኒውተን በነበረበት ጊዜ አክሰለሬሽኑ 3.3 ሜትር ፐር ሰከንድ ስኩዌር ነው ማለት ነው። ይሄ ነው ዲፈረንሱን የሚነግራችሁ ማለት ነው። ዳብል ሲሆን ዳብል ይሆናል፣ ሀፍ ሲሆን ሀፍ ይሆናል ያለው ማን ነው? አክሰለሬሽን እና ፎርስ። ግን ፎርሱ ምንድነው? ዘለስ ዛት ኦብጀክት አክሰለሬትስ። ማሱ ለምሳሌ 4 ኪሎ ግራም የነበረና ማስ እዚህ ጋር 1 2 4 የነበረና 8 ኪሎ ግራም የነበረ በተመሳሳይ
ፎርሱ ስንት ቢሆን 100 ኒውተን ቢሆን ተመሳሳይ አክሰለሬሽን አይኖረው። ተመሳሳይ እኔ አክሰለሬሽን ዋን እንስረው ኤፉ ተመሳሳይ ነው ብለናል። ተመሳሳይ አፕላይ ብታደርጉ ሆነ እነዚህ የተለያየ መጠነ ቁስ ያላቸው ኦብጀክቶች ላይ ተመሳሳይ ፎርስ አፕላይ በምታደርጉበት ጊዜ አክሰለሬሽኑ ምን ይሆናል የሚለው ነው የምናየው። ማሷን ስንት ነው? 4 100 ሲካፈል ለ4 25 ሜትር ፐር ሰከንድ ስኩዌር። ይኸው እንግዲህ ማሱ ትንሽ ነው እዚህ ጋር እንደምታዩት፣ ፎርሱ ተመሳሳይ ነው ለሁለቱ። ኦኬ አክሰለሬሽኑን ደግሞ እኔ አክሰለሬሽኑ ማለት ኤፍ2 ነው። ኤፍ ተመሳሳይ ነው፣ ኤፍ1 እና ኤፍ2 ተመሳሳይ ነው። 100 ሲካፈል ለ8 ስንት ይሆናል? 25 አይመጣም አይደለ? ይቀንሳል። 100 ሲካፈል ለ8 አይ ቲንክ 12.5 አካባቢ ሜትር ፐር ሰከንድ ስኩዌር ይመጣል ማለት ነው። 100 ሲካፈል ለ8 12.5 ሜትር ፐር ሰከንድ ስኩዌር ይመጣል ማለት ነው። ይሄ የሚያሳየው በተመሳሳይ ፎርስ እናንተ ለምሳሌ 2 ኪሎ ግራም እናንተ ለምሳሌ 0.5 የምትመዝን ኳስ ላይ አፕላይ ስታደርጉና 0.7 ወይም 8 የሚመዝን ኳስ ላይ አፕላይ ስታደርጉ በተመሳሳይ ፎርስ ራሳችሁ ማለት ነው ተመሳሳይ አይደለም አክሰለሬሽኑ ማለት ነው። የትኛው ይፈጥናል? ቀለል ያለ ማስ ያለው በጣም ረዥም ርቀት ይጓዛል ይፈጥናል። እሱ ነው በቃ አክሰለሬት ያደርጋል የሚለን አይዲያ እሱ ነው ማለት ነው። ይሄን ለማሳየት ያክል ነው። ኦኬ ኒውተን ሰከንድ ላው ኦፍ ሞሽን እዚህ ጋር እንደምታዩት እንግዲህ ይሄንን ኤክስፕሌን ያደርግልናል። ስቴት ዳት ዘ አክሰለሬሽን ኦፍ ቦዲ ኢዝ ዳይሬክትሊ ፕሮፖርሽናል ቱ ዘ ኔት ፎርስ አክቲንግ ኦን ኤንድ ኢንቨርስሊ ፕሮፖርሽናል ቱ ዘ ማስ ኦፍ ዘ ኦብጀክት። አክሰለሬሽኑ ከማሱ ጋር ኢንቨርስሊ ነው። ለምሳሌ አክሰለሬሽኑ ኢኳልስ ቱ ፎርስ ኦቨር ማስ ነው። ፎርስ ሲጨምር አክሰለሬሽኑ ይጨምራል። ፎርስ ሲቀንስ ግን አክሰለሬሽኑ ይጨምራል። አክሰለሬሽን ሲጨምር ፎርስ ማስ ይቀንሳል። ማስ እና አክሰለሬሽን ኢንቨርስሊ ናቸው፣ ተቃራኒ ዝምድና ነው ያላቸው። ፎርስ እና አክሰለሬሽን ግን ቀጥተኛ ዝምድና ነው ያላቸው የሚለውን አይዲያ ይገልጽልናል ማለት ነው። እዚህ ጋር እንግዲህ ማትማቲክስ ሲገለጽ አይዲያው ይሄን ይመስላል ተማሪዎች። ይሄ እዚህ ጋር ተገልጿል። ይቺ ፎርስ ኢኳልስ ማስ ታይምስ አክሰለሬሽን ነው፣ ቅድም አይተነዋል ማለት ነው። where f is in the force acting on object ፎርስ ማለት ኦብጀክቱ ላይ አፕላይ የሚደረግ ኃይል ነው ማለት ነው። ማስ ደግሞ ፎርሱን ያንን ፎርስ የሚቀበል ሪሲቨር የፎርስ ሪሲቨር ነው ማለት ነው። አክሰለሬሽን ደግሞ ፎርሱ አፕላይ ሲደረግ መጠነቁሱ ላይ ያ መጠነቁስ አክሰለሬት የሚያደርግበት ወይም ማሱ ኦብጀክቱ አክሰለሬት የሚያደርግበት ሲቹዌሽን አክሰለሬሽን ብለን እንጠራዋለን ማለት ነው። ኦኬ ስለዚህ ቀጣይ ኮንሴፕቱ ምን ሊሆን ይችላል የሚለውን እዚህ ጋር ማየት እንችላለን። 1 ኒውተን is defined as the force that we acting on an object of mass 1 kilogram produce acceleration meter per second። ይሄ ማለት ምን ማለት ነው? አንድ ኒውተን which is equals to ምን ብለናል መጀመሪያን ከማለታችን በፊት force which is equals to mass times acceleration ነው ብለናል። የማስ የሳይ ዩኒት ማን ነው? ኪሎግራም ነው አይደለ? የአክሰለሬሽንስ ሜትር ፐር ሰከንድ ስኩዌር ነው። ፎርስስ ኒውተን ነው። ዜን እዚህ ጋር ፎርስን ወደ ኒውተን እንቀይረው። ኒውተን ማን አንድ አለች ማለት ነው በውስጥ ታዋቂነት። ማሱስ ኪሎግራም ሜትር ፐር ሰከንድ ስኩዌር ነው ማለት ነው። ይሄን ነው የሚገልጽላችሁ እዚህ ጋር ያለው ኮንሴፕት ይሄ ነው። ይሄ ነው አንድ ኒውተን 1 ኪሎግራም ሜትር ፐር ሰከንድ ስኩዌር ነው የሚለን ማለት ነው። እሱ ነው ለመግለጽ የሞከረው። ግራቪቲ እንግዲህ አርዝ ላይ 9.8 ሜትር ፐር ሰከንድ ስኩዌር ነው ኤክስፐሪመንታሊ ፕሩፍ ተደርጎ የተገኘው ቫልዩ። አፕሮክሲሜትሊ ግን ለካልኩሌሽን ብዙ ካልኩሌሽን ረዘም ያለ ቁጥር ሲሰጣችሁ 10 መጠቀም ይችላል ማለት ነው። ግን ትክክለኛ ቫልዩ ስንት ነው ማለት ነው? ወይም አኪዩሬት ቫልዩ ኤክስፐሪመንታሊ ፕሩፍ ተደርጎ የመጣው ቫልዩ ይሄ ነው ማለት ነው። ሜትር ፐር ሰከንድ ስኩዌር ነው ማለት ነው። ይሄ የግራቪቲ ቫልዩ ነው። አክሰለሬሽን ብቻ ግራቪቲ ተብሎ ይጠራል። ኦኬ apply Newton's second law of motion magnitude of gravitational force on an object is given by እንደዚህ ተብሎ ይገለጻል። gravitational force here gravitational force g ካለ gravitational force ማለት ነው mg ነው። ምክንያቱም እዚህ ጋር ኦብጀክት አለ ብለናል። እዚህ ጋር ያስቀመጣችሁ ጠረጴዛ አለ ብለናል። ለምሳሌ እዚህ ጋር ዌይት አለ። ኦኬ ዌይት አለ። ይሄ ዌይት ደግሞ ምንድነው? ዌይት ኢኳልስ ቱ mg ነው። እዚህ ጋር የተቀመጠው ኦብጀክት ወደታይ ይህን ወጥሮ የሚይዝበት ኃይል ወደታይ የሚገፋበት ኃይል መጠነ ቁስ አለው፣ ክብደት አለው። 25 ኪሎ ግራም ሊሆን ይችላል፣ 15 ኪሎ ግራም ሊሆን ይችላል። ግራቪቲ ያለ ይህን ይመጣልናል። ስለዚህ ግራቪቴሽናል ፎርስ ኢኳልስ ቱ ኤፍ
ኤፍጂ which is equals to weight which is equals to mass times gravity። ይሄ ነው ኮንሴፕቱ ማለት ነው። ይህንን መግለጽ እንችላለን ማለት ነው። ይኸው እዚህ ጋር ያያችሁት እቺን ነው። በዚህ አይነት መንገድ መግለጽ ይቻላል። አሁን ኤግዛምፕሎችን ስናይ ደግሞ በጣም ሞር ግልጽ ይሆንላችኋል ማለት ነው። ጊቭን እናወጣለን፣ ኤግዛምፕሎችን እናያለን ማለት ነው። ኦኬ ጊቭን a force of 10 Newton acts on a block of 2 kg resting on a smooth horizontal force ይላል። what is acceleration of the block? force 10 ኒውተን ተሰጥቶናል። እዚህ ጋር ማሱም ተሰጥቶናል 2 ኪሎ ግራም። የተጠየቀው ምንድነው? required acceleration which is equals to how much? then second law of motion ነው የምንጠቀመው ቀጥታ mass times acceleration over mass ይህ በዚህ ጠፋል። acceleration is equals to force ስንት ነው? 10 ሲካፈል ለ2 እኩል ነው 5 ሜትር ፐር ሰከንድ ስኩዌር። ባጭሮችን መስራት ትችላላችሁ ማለት ነው። ይሄ የመጀመሪያው ጥያቄ ነው። ወደ ሁለተኛው ጥያቄ ደግሞ ስንሄድ ይኸው እዚህ ጋር መጣላችሁ ቼክ ማድረግ ትችላላችሁ። በዛ አይነት መንገድ መስራት በጣም ቀላል ነው። ወደ ሁለተኛው ጥያቄ ስንሄድ ደግሞ ምን ይላል? a force of 10 Newton acts on a certain object and accelerates by 2 meters per second square in the direction of the force. What is the mass of the object? አሁን ደግሞ ማስ ነው የተጠየቀው። ጊቭን ማውጣት ሁሌ ስራችንን ያቀልልናል ማለት ነው። ኦኬ ሪኳየርዱን ከጊቭኑ ከለየን አሁንም ፎርስ ነው ድጋሜ ተሰጥቶናል 100 ኒውተን ነው። አሁን ደግሞ አክሰለሬሽን ተሰጥቶናል 2 ሜትር ፐር ሰከንድ ስኩዌር። ስለዚህ ሪኳየርድ ኳንቲቲ ማን ነው ማለት ነው? ማስ which is equals to how much? አሁንም እሱን ነው አፕላይ የምናደርገው ማስ ታይምስ አክሰለሬሽን ኦቨር አክሰለሬሽን። ይሄ በዚህ ጠፈልናል። then ማስ which is equals to ሶሪ እዚህ ጋር አክሰለሬሽን ነው ኦቨር አክሰለሬሽን አለ አይደል? እዚህ ጋር አክሰለሬሽን በአክሰለሬሽን ስናጠፋ ማስ equals to ፎርስ ኦቨር አክሰለሬሽን ይሆናል። ፎርስ ስንት ነው? 100 ኒውተን ተሰጥቶናል። እሺ አክሰለሬሽን ውስጥ 2 ተሰጥቶናል። ስለዚህ ማስ which is equals to ስንት ይሆናል ማለት ነው? 50 ኪሎ ግራም። ይሄ ነው ጥያቄ። እንግዲህ ተማሪዎች ይሄን ይመስላል የዛሬው ቪዲዮ። በቀጣይ ቪዲዮ እስከምንገናኝ መልካም ቆይታ ይሁንላችሁ። ቪዲዮውን ደግሞ ሰብስክራይብ በማድረግ እና አስተያየትም ካላችሁ የፈለጋችሁን ሀሳብ በኮሜንት ሴክሽን ማሳወቅ ትችላላችሁ ማለት ነው። ወደፊት ቀጣይ ቪዲዮ ላይ ወይም ወደፊት በጣም ኢምፖርታንት የሆኑ ፕሮብሌሞችን ይዤ እመጣለሁ ወይም ጥያቄዎች ማለት ነው። ከፈተና ጋር ዳይሬክትሊ ፊት የሚያደርጉ ጥያቄዎችን አምጥቼ እንሰራለን። ዜን ኤግዛም ላይ ፕሮዳክቲቭ የምትሆኑበትን ወይም ኢፌክቲቭ የምትሆኑበትን መንገድ በደንብ